እንዴት ናችሁ? ዛሬ ደግሞ ስለዚህ ሽፎን ገበር ከወገብ በታች ያለውን ገበር እንዴት እንደሚቆረጥ ላሳያችሁ። ከኔ ጋር ሆኖ አዲስ ከሆናችሁ ደግሞ ፎሎ አድርጉ። እሺ ገበር ይሄንን ይመስላል። ይሄንን ገበር አሁን ከወገብ በታች ላለው ሽፎን ልቆርጥ ነው። እንዴት እንደሚቆረጥ ላሳያችሁ። መጀመሪያ ከወገብ በታች ያለውን ቁመት ማግኘት አለባችሁ። ስንት ነው የኛ ቁመት? ከወገብ በታች ያለው ሜትር ከ6 ነው። አሁን ብዙ ጊዜ አይታችሁ ከሆነ ገበር አይታይም። ከቀሚሱ ትንሽ ከፍ ይላል ወደ ላይ እስከ 10 ሴንቲሜትር ገበሩ ከፍ ማለት አለበት፣ መታየት የለበትም። ስለዚህ የኛ ሜትር ከ6 ስለሆነ ይሄንን 10 ሴንቲሜትር ስንቀንስ ከልብሱ ላይ 96 ሴንቲሜትር የገበሩ ቁመት ስትለኩ በዚህ በሰልቬጅ በኩል ተፈለጋችሁ እንደዚህ እኩል ጠፉትና እንደዚህ እኩል አድርጋችሁ ማጠፍ ትችላላችሁ ሳይዛነፍባችሁ። እንዲህ አድርጋችሁ እኩል ጠፍ ታደርጉና አንዳንድ ጊዜ ገበር ስትገዙ የሆነ ይጣመማል ምናምን እነሱ ሲቆርጡት አጣመው ሊቆርጡ ይችላል። እናንተ ግን ማስተካከል አለባችሁ በጥንቃቄ። ከዛ የነሱ ስህተት ሊሆን ይችላል ሲቆረጥ ማለት ነው። በስህተት ምናምን ትንሽ ከተንሻፈፈ እንደዚህ ሳብ ያርጋችሁ ማስተካከል ትችላላችሁ ማለት ነው። አሁን እንለካለን ማለት ነው። ይሄን እንደዚህ እኩል ካረጋችሁ በኋላ ይሄንን እንለካለን። ሜትር ከዚች ጀምሮ 97 እዚህ ጋር 97 እኩል መሆን አለበት። እሺ ምልክት ካደረግን በኋላ ማለት ነው 10 ሴንቲሜትር ከቀሚሱ ላይ ቀንሱ። እሺ ገበሩ እንዳይታይባችሁ ማለት ነው። 10 ሴንቲሜትር ሲቀነስ ከመቶ ድስት ላይ 96 እዚህ ጋር 96 የስፌት ምናምን አንዱ በሴንቲ መጨመር ትችላላችሁ። ይሄኛው ስትሬት መሆኑን ቼክ አድርጉ። እንደዚህ ቀጥ ማለት አለበት። እዚህ ጋር ታሰምሩ ምን መሆን አለበት? ስትሬት መሆን። አሁን ስትሬት መሆኑን ቼክ ማድረግ አለባችሁ። ምክንያቱም እዚህ አካባቢ ላይ ከተንሻፈፈ እዚህ ጋርም ሊሻፈፍባችሁ ስለሚችል ማለት ነው። ይህንን ስትሬት መሆኑን በተለያየ ሲስተም መጠቀም ይችላል። አሁን እዚህ ጋር ለዚህ በቴብሉ ጠርዝ ቼክ ያለው ወይ ደግሞ በአይናችሁ እንደዚህ እያያችሁ እያስተካከላችሁ መቁረጥ ትችላላችሁ። ቀጥ አድርጋችሁ አሁንም ይሄ ስፋቱ አይበቃንም። እሺ ስፋቱ ስለማይበቃን አንድ ራሱን እንደግማለን ማለት ነው። ይሄን ራሱ ትደግማላችሁ። የዚህን ግማሽ አሁን ሰፊ ነው አይታችሁ ከሆነ አይደል? ግን እንደ ሽፎኑ ስፋት ሰፋ ማለት ስላለበት የዚህን ግማሽ ቆርጣችሁ እዚህ ላይ መቀጠል። ድጋሚ አሁን ይሄንን ቆርጣላችሁ ማለት ነው። ይሄንን ከቆርጣችሁ በኋላ ድጋሚ እዚህ ላይ ጨምራችሁ ሌላውን መቁረጥ ሁለት ያስፈልጋችኋል ማለት ነው። እኩል ታደርጉታላችሁ። ይሄንን ኦልሬዲ እኩል ነው። ከዛን አንዱ ይሰነጠቃል፣ አንዱን ይሄንን ይሰነጠቃል። ይሄንን ሰንጥቁት። ይታይሻል? ይሄሽ ነው። የነበረን ገበር 2 ሜትር ገበር ነበረ። 2 ቦታ አድርገናል ኦልሬዲ። ስለዚህ አሁን እንደምናደርገው ቶፕ አልቆረጥንም። ሌላኛውን እቺ ለላኛው ትሆናለች። እቺ ለቶፕ ነው፣ ለፍሮንት እና ለባክ። ይሄን ግን እዚህ ጋር ልንቀጥለው ነው። ለምን? ሽፎን 4 ሜትር ስለሆነ በጣም ሰፊ ስለሆነ ገበሩ ከስር ሆኖ እንዳይጨናነቅ፣ ሰውነታችሁ ላይ እንዳይጨናነቅ እዚህ ላይ ምን እናደርጋለን? ይሄንን እንቀጥላለን። ይሄ ሰልቬጁን አያችሁ ጠርዙ። ይሄን ጠርዙ ይሄን አምጥታችሁ ከዚህ ጋር መስፋት አንድ ላይ ከዛን ስፋቱ ጨመረ ማለት ነው።
ሰፊ ይሆናል ማለት ነው። ይህንን ይመስላል። እናመሰግናለን።